ሰንበት የዘላለም እረፍት ወይንም የዘላለም ሰንበት ቅምሻ ናት። እግዚአብሔር በዘፍጥረት 2 ቁጥር 2 እና 3 ላይ ስለ ሰባተኛው ቀን ሲናገር መሸም ነጋም ምን አይልም። አንደኛው ቀን ምን ብሏል? መሽቷል ነግቷል። ሁለተኛውስ ቀን መሽቷል። ሶስተኛውም አራተኛውም አምስተኛውም ስድስተኛውም ቀን መሽተው ነግተዋል። ከዛ ነው አንድ ቀን የተባሉት። ሰባተኛውን ግን መሸነጋ አይልም። ስለዚህ ሰባተኛውን ቀን እግዚአብሔር የዘላለም እንዲሆን ፈልጎ ነበር ነው። በመሃል ምን ተፈጠረ? አዳም ሚስ አረገ አይደለም? በነገራችን ላይ 8ኛ ቀን መጣ አይላችሁ። ሰባተኛው ቀን አልመሸም አልነጋም። ሰባተኛው ቀን ምንድነው? ሻባት ነው። አንድም ቦታ ሰንበታሁን ኢየሱስ ሆኗል፣ ሰንበታሁን ፐርሰን ሆኗል የሚል ትምህርት የለውም። ይሄን ለመደገፍ የሚጠቀሙት ደግሞ ቆላሲስ 2:16 እና 17 ነው። እሱም እነዚህ ነገሮች ሁሉ ሊመጣ ላለው ነገር ጥላ ነበሩ፣ አካሉ ግን የክርስቶስ ነው የሚለውን ጥቅስ አንስተው የሚለውን ይጥሉትና አካሉ ግን ክርስቶስ ነው ብለው ያነቡታል። መጽሐፍ ቅዱስ ግን አካሉ ክርስቶስ ነው ሳይሆን የሚለው አካሉ የክርስቶስ ነው። ይሄ በጣም ወሳኝ ቃል ነው። ማለት ስለ ባለቤትነት ነው የሚያወራው። ማለት የሰንበት ባለቤት ኢየሱስ ነው የሚለው ማለት የሚያሳርፈን ኢየሱስ ነው። ሰንበት ዝም ብለን ቅዳሜ ቁጭ ብለን ስለዋልን አናርፍም እና ያንን እረፉ ያለንን ጌታ በመታዘዝ ስናርፍ እረፍቱን የሚሰጠን የሰንበቱ ባለቤት የእረፍቱ ባለቤት እሱ ኢየሱስ ነው። የሰው ልጅ የሰንበት ጌታ ነው የሚለውን ሐሳብ አንስተን አይተናል። ዛሬ መጽሐፍ ቅዱሳችንን በዕብራውያን መጽሐፍ ምዕራፍ 3 ከቁጥር 7 እስከ ምዕራፍ 4 ቁጥር 11 ድረስ ያለውን በማውጣት ዝግ ብለን አንብበን ይህንን ጥቅስ ነው። አሁን ደግሞ ሰዎች ሰንበት ተሽሯል፣ ሰንበት ቀርቷል፣ ከዛም በኋላ ደግሞ ሰንበት ከቅዳሜ ወደ እሁድ ተቀይሯል፣ ምክንያቱም ስለ ሌላ ቀን ስለሚያወራ የሚሉ ሰዎች የሚጠቅሱት በጣም ዋነኛ ደግሞ ጥቅስ ይሄኛው ጥቅስ ነው እና ይህንን ጥቅስ ዕብራውያን መጽሐፍ ምዕራፍ 3 ከቁጥር 7 ያለውን እስከ ምዕራፍ 4 ቁጥር 11 ፈጥኜ ላንብብና ከዛ ትምህርታችንን እንቀጥላለን። ስለዚህ ይላል ቁጥር 7 ላይ ዕብራውያን ምዕራፍ 3 ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረኩትን ሁሉ ለ40 ዓመት አዩ። በዚያን ትውልድ ላይ ተቆጥቼ ስለነበር እንዲህም አልኩኝ፣ ልባቸው ሁል ጊዜ ይስታል፣ መንገዴን አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማልኩ፣ ወደ ረፍቴ ከቶ አይገቡም። ወንድሞች ሆይ ከናንተ ማንም ሕያው እግዚአብሔርንም የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። በነገራችን ላይ ይሄ ጥቅስ ለኛም ነው። ወንድሞች ሆይ ከናንተ ማንም ሕያው እግዚአብሔርን የሚያስኮበልል ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ምን በሉ? ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለ ነው። ሰምተው ያመፁበት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣቸውስ እነማን ነበሩ? ኃጢአት ሰርተው። ከናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለነዚያ እንደተሰበከ ለኛ ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደ እግዚአብሔር ረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልኩ፣ ወደ ረፍቴ ከቶ አይገቡም። ይህች ጥቅስ ስትደጋገም ይዋት ብሏልና፣ ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ስራ ተከናውኗል። ስለ ሰባተኛው ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሰራው ስራ ሁሉ አረፈ ብሏልና፣ ቀደም ባለው ክፍል ደግሞ ወደ ረፍቴ ከቶ አይገቡም ይላል። ወደ ረፍቱ ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ ረፍቱ አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረ ነው። ኢያሱ ረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለ ሌላ ቀን ባልተናገረ ነበር። ስለዚህ የሰንበት ረፍት ለእግዚአብሔር ሕዝብ ገና በሉ እስቲ ቀርቶለታል።
ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከሥራው ሁሉ እንዳረፈ እርሱም ደግሞ ከሥራው ያርፋል። እንግዲህ ማንም የእነዚህን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደ እረፍት ለመግባት እንትጋ። አባት ሆይ እናመሰግንሃለን። ታናሽ ባሪያህን አግዘኝ። የቃል መንፈስ ፍቺ በዚህ ያብራ። እውነት ብቻ እንድንናገር እርዳን። እውነቱን ብቻ እንድናምን እርዳን። ጌታ መንፈስ ቅዱስ ይሄንን ስለምታደርግ አመሰግናለሁ። የትኛውም ጫና ይነሳ፣ የትኛውም ልባችን ውስጥ የተቀመጠ ይዘነው የከረምነው ካንተ ግን ያልሆነ ነገር ካለ የምንጥልበት ምሽት ይሆን። ፈቃደኞች እንድንሆን እርዳን። ጌታ ሆይ ለመልቀቅ ለመጣል እሺ ባይ ታዛዥ እንድንሆን እርዳን። መንፈስ በኃይል እንዲጫነን ጸልያለሁ። እንዲያወራን እንዲታገለን ጌታ ሆይ የያዝነውን የከረመብንን ጌታ አምላክ ፍቃድ ግን የሌለበትን ነገር እንዲያስጥለን እርዳን። ጌታ ሆይ ስለምታረጋ አመሰግናለሁ። ሁላችንንም አግዘን። አሜን። ይወላችሁ እንዲህ አይነት ቶፒክ ማስተማር ያው ትግል አለበት ታውቃላችሁና ሰው በጥርጣሬ ሲሰማችሁና ሙሉ ለሙሉ ልቡን ሰጥቶ ሲሰማችሁ የተለያየ ነገር ነው እና አንዳንድ ሰው ይሄ ነገር እያለ እንደሚሰማኝ ሴንስ አረጋለሁ ሁሉ ጊዜም በዚህ ቶፒክ ላይ ሳወራ። ኤኒዌይስ ጳውሎስ ነው ብዬ አምናለሁ እኔ በግሌ የዕብራውያን መልእክት ጸሐፊ። ብዙዎች የማይቀበሉ አሉ ይሄንን። ኤኒዌይስ ጸሐፊው አጣላንም የዕብራዊ ጸሐፊ ወይንም በዚህ ክፍል ላይ ከምዕራፍ 3 ቁጥር 7 እስከ ምዕራፍ 4 ቁጥር 11 ድረስ እነሱ ሁለት ምዕራፍ ላይ ያስቀመጡት እንጂ አንድ ወጥ ሐሳብ ነው የሚናገረው። አንድ ወጥ ሐሳብ ነው የሚናገረው። ምንድነው ይሄ ወጥ ሐሳብ? ከመዝሙር 95 የተወሰደ ነው። መዝሙር 95ን ነው የዕብራዊ ጸሐፊ ሊተረጉምልንና ሊያብራራልን እንደገና እሱን መሰረት አድርጎ መዝሙር 95ን ቤዝ አድርጎ እዛ ላይ ቆሞ አንድ ትልቅ እውነት ነው ሊነግረን የሚፈልገው እና መዝሙር 95ን ማንበብ ይኖርብናል። መዝሙር 95 ከቁጥር 7 ጀምሮ ብታዩ እንደዚህ የሚል ቃል ታገኛላችሁ። ደጋግሞ አሁን የዕብራዊ ጸሐፊ ደጋግሞ የሚያነሳትን በነገራችን ላይ አሁን ባነበብነው ክፍል ላይ 14 ጊዜ እረፍት የሚል ቃል ተጠቅሟል። የሚገርም አይደለም? 14 ጊዜ በእነዚህ ቁጥሮች ውስጥ 14 ጊዜ እረፍት የሚል ቃል ተጠቅሟል። እንደውም የዕብራዊ መጽሐፍ ጸሐፊ ምንድነው ስሙ መሆን ያለበት የዕብራውያን መልእክት የሚለውን ሰዎች ሲከራከሩ የሚበልጥ ብለው ስም ይሰጡታል። ምክንያቱም ከኢያሱ ይበልጣል፣ ከሙሴ ይበልጣል፣ ከአሮን ይበልጣል፣ ከመቅደሱ ይበልጣል ምናምን የሚሉ ቃሎች ስላሉ የሚበልጥ የሚል ስም ይሰጡታል ለዕብራዊ መጽሐፍ መጠሪያ። ነገር ግን ብዙዎች የእረፍት መጽሐፍ ነው መባል ያለበት፣ ምክንያቱም እረፍት በሚል ቃል የተጠቀጠቀ መጽሐፍ ነው። መዝሙር 95 ከቁጥር 7 ጀምሮ እንደዚህ ይላል። እርሱም አምላካችን ነውና እኛም በእጁ ጥበቃ ስር ያለን በጎቹ የመሰመሪያው ሕዝብ ነን። ዛሬ ዛሬ በሉ እቺ ቃል ናት። በቃ ወሳኛዋ ቃል ዛሬ ይላል ደጋግሞ። አሁን ቅድም ስናነብ ድምጹን ብትሰሙ በምድረ በዳ በነበራችሁበት ቀን በማሳህ በመሪባ እንዳደረጋችሁት ልባችሁ ምን አትበሉ አታደንድኑ። ስራዬም ባዩም አባቶቻችሁ በዚያ ፈተኑኝ ተፈታተኑኝ። ያን ትውልድ 40 ዓመት ሙሉ ተቆጣሁት። እኔም ልቡ የሸፈተ ሕዝብ ነው መንገዴን አላወቀም አልኩ። ስለዚህ ፈጽሞ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩባቸው። በቃ የዕብራዊ ጸሐፊ አሁን ምዕራፍ 3 ላይ ምዕራፍ 4 ላይ እነዚህ ቁጥሮች ውስጥ ያለውን ሐሳብ ነው ሊያስተምረንና ሊያስረዳን እንዳልኳችሁ መሰረት አድርጎ እየተነተለን የነበረው። ይሄ ያነበብነው ክፍል ላይ ይኸውላችሁ ሁልጊዜም ይሄን ክፍል ስታዩ ማስተዋል ያለባችሁ ይሄ ያነበብነው ምዕራፍ 3 ቁጥር 7 ጀምሮ እስከ ምዕራፍ 4 ቁጥር 11 ላይ እንዳልኳችሁ 14 ጊዜ እረፍት እያለ የሚደጋግመው ቃል ያለበት ክፍል ላይ ስለ 3 አይነት እረፍት ያወራል። አንድ ሰው እነዚህን ክፍሎች ሲያጠና አውዱን እንዳይስት ምን እያለ ነው ጸሐፊው የሚለውን ነገር እንዳይስት መጀመሪያ እነዚህን መፍቻዎች መያዝ አለበት። ስለ 3 አይነት እረፍት ያወራል። የመጀመሪያው እረፍት የሚለው እንደ አደራደሩ ከነዓንን ነው። ከነዓንን ጸሐፊው ምንድነው ይለዋል? እረፍት ነው፣ የእግዚአብሔር እረፍት፣ ለዛውም የሰው ሳይሆን የእግዚአብሔር እረፍት ነው። በነገራችን ላይ በተደጋጋሚ እግዚአብሔር ከነዓንን ወይንም የተስፋውን ምድር የእረፍቴ ቦታ እያለ ነው የሚጠራው ራሱ። ለምሳሌ መጽሐፍ ቅዱሳችን ላይ መዝሙር 132 ቁጥር 13 ላይ መዝሙር 132 ቁጥር 13 ከዚህ በኋላ ጥቅስ አላበዛም። እግዚአብሔር ጽዮንን መርጧታልና ማን የመረጣት? ማደሪያውም ትሆን ዘንድ ወዷልና እንዲህ አለ። እንዲህ የሚለው ቀጥሎ ማን ነው? እንዲህ አለ፣ ይቺ ለዘላለም ማረፊያዬ ናት፣
ፈልጊያታለሁ፣ በእርሷ እኖራለሁ፣ እጅግ አትረፍርፌ ባርካታለሁ፣ ድሆቿን እንጀራ ጠግባለሁ ይላል እግዚአብሔር ነው ይሄንን የሚለው። ይቺ ለዘላለም ምን ነች? ማረፊያዬ ናት። ያኛው ትርጉም የረፍቴ ስፍራ ናት ይላል እግዚአብሔር። ጽዮንም ምን ብሎ ነው የሚጠራት? እስራኤልን ማረፊያዬ፣ የኔ ማረፊያ ነች ብሎ ይላል። ስለዚህ እግዚአብሔር ወደ ረፍቴ አይገቡም ሲል አንድ እያለ ያለው ወደ ምን አይገቡም ነው? ወደ ከነዓን፣ ወደ ጽዮን፣ ወደ እስራኤል ይሄ ህዝብ ምን አይልም አይገባም ነው የሚለው። ተመልከቱ አሁን ያነበብነው ዕብራዊ መልእክት የዕብራውያን መልእክት ምዕራፍ 4 ላይ ኢያሱ ይላል ቁጥር 8 ላይ ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ስሙ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበረ። ስለዚህ የሰንበት እረፍት ለእግዚአብሔር ህዝብ ቀርቶለታል ይላል። ቁጥር 8 ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ የሚለው ምዕራፍ 1 ላይ ኢያሱ ላይ ስታዩ ለአባቶቻችሁ የገባውትን ኪዳን ተስፋ የምፈጽመው ባንተ ነው፣ ለነሱ እሰጣቸዋለሁ ብዬ ማልኩላቸውን ምድር አንተና ይሄንን ህዝብ እንድትወርሱ የምታደርገው አንተ ነህ። ስለዚህ አይዞ ጽና በርታ አለው ኢያሱን መጥቶ። ስለዚህ ኢያሱ ይዟቸው የት ገባ? ከነዓን ገባ። ሙሴ ያልቻለውን ሙሴ ያላደረገውን ሁለተኛው ትውልድ ኢያሱ ይዟቸው ከነዓን ገባ። ያንን ምድር አወረሳቸው። ስለዚህ ያንን ምድር ሲወርሱ እነሱ ያንን ምድር እንደምን ቦታ ነው የሚያዩት? እንደ ረፍት ቦታ ነው የሚያዩት። ምክንያቱም 40 ዓመት ምን እያደረጉ ነበር? እየተንከራተቱ እየዞሩ ረፍት አልባ ነበሩ። ከዛም ከ40 ዓመት በፊት ደግሞ በግብፅ 430 ዓመት በባርነት እየተገዙ የመቅበዝበዝና የስደተኝነት ህይወትን ይኖሩ ነበር። ስለዚህ ተስፋቸው ሁሉ ጊዜ ምንድነች? ያችን ለአባቶቻችን የማለላቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለላቸው ምድር ገብተን ምን እንላለን? እንወርሳለን ነው። እግዚአብሔር ደግሞ ምን አይሉም ነው የሚለው? አይወርሱም። ለምን? ምን አድርገውኛል? አስመርረውኛል፣ አስቆጥተውኛል፣ አላመኑኝም፣ ፍቃዴን አልፈጸሙም ይላል። ስለዚህ በዚህ ክፍል ላይ የሚነግረን ከነዓንን ራሷን ወይንም እስራኤልን ራሷን ለአባቶቻችን ለቀደመው ትውልድ የረፍት ቦታ እንደሆነች ነው የሚናገረው። ሁለተኛ የሚናገረው ደግሞ የሰንበትን ረፍት ነው። ተመልከቱ፣ የሰንበትን ረፍት ነው። ቁጥር 4 ላይ ምዕራፍ 4 ቁጥር 4 ላይ ስለ ሰባተኛው ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከስራው ሁሉ አረፈ ብሏልና ይላል። ስለዚህ ሁለተኛው የሚያወራው ረፍት ደግሞ የከነዓንን ረፍት ሳይሆን የሰንበትን የሻባትን ረፍት፣ አሁን ዛሬ የምንማረውን የሰንበትን ረፍት ነው ማለት ነው። ሶስተኛ ግን የዕብራዊ መልእክትን ሁል ጊዜ ሰዎች ሲያጠኑ ይሄን ክፍል የሚስቱበት ዋናው ነገር አንኳሩ ጸሐፊው ሊናገር የፈለገው ሊያወራ የፈለገው እየሰማችሁኝ አይደለም? ስሙ። ጸሐፊው ሊያስተላልፍ የፈለገው ዋናው ሐሳብ ሰባተኛውን ቀን ሰንበትን አይደለም። ስለ ሰባተኛው ቀን ስለ ሰንበት ሊጽፍም አይደለም ያሰበው። ኢቭን ስለ ከነዓን ምድር ስለ እስራኤል ማረፊያነትም ሊናገር አይደለም የፈለገው። እነዚህን የእረፍት ማስደገፊያ አድርጎ ነው የሚያመጣቸው። እንዴት አድርጎ? መዝሙር 95 የማ መዝሙር ነው? የዳዊት መዝሙር ነው። እዚሁ ክፍል ላይ ዳዊት ብሎ ይጠቅሰዋል። የዳዊት መዝሙር ነው። ዳዊት በዛ ክፍል ላይ ሲናገር የእስራኤል ልጆች የት ነበር እየኖሩ ያሉት? ከነዓን ነው እየኖሩ ያሉት። እስራኤል ነው እየኖሩ ያሉት። የተስፋይቱ ምድር ውስጥ ገብተዋል። እንደውም በኢያሱና በዳዊት መካከል የ450 ዓመት ልዩነት አለ። ዳዊት ከ450 ዓመት በኋላ ኢያሱ አስገብቷቸው ከነዓን አስወርሷቸው እንደየነገዳቸው ሸንሽኖ መሬቱን አከፋፍሏቸው ካበቃ በኋላ ከ450 ዓመት በኋላ መጣና ምን ብሎ ይናገራል? ወደ ረፍቴ አይገቡም ብሎ በቁጣው ምን አለባቸው አለ? ማለባቸው። ስለዚህ እግዚአብሔር አምላክ ከነዓን ካላሰረፋቸው ከነዓን ውስጥ ሆነው እስራኤል ውስጥ ሆነው ደግሞ ሰንበትን እያከበሩ ሰባተኛውን ቀን እያከበሩ ያሉ ሰዎችን ወደ ረፍቴ አይገቡም ካላቸው፣ ሰምታችሁኛል? ወደ ከነዓን ገብተዋል። ሰንበትን በየቅዳሜው እያከበሩ እያረፉ ነው። ስራ አይሰሩም። የሰራ ሰው እየተገደለ ነው። ስለዚህ በሰንበት ቀን ምንም እንቅስቃሴ አያረጉም። ግን ዳዊት በትንቢት መንፈስ ሆኖ ወደ ረፍቴ አይገቡም ብሎ እግዚአብሔር በቁጣው ምን አለባቸው አለ? ማለባቸው። ግን ዛሬ ድምፁን ብትሰሙ
አያችሁ ቁጥር 15 ምዕራፍ 3 ላይ ይኸውም ዛሬ ድምጹን ብትሰሙ በአመጽ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለ ይላል። ዛሬ እያለ መልሶም ሌላ ቃል ይናገራል። ቁጥር 3 ላይ ምዕራፍ 4 ቁጥር 3 ላይ እኛ ያመንነው ግን ወደዚህ አረፍት እንገባለን፣ እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልኩ ወደ አረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል ይላል። ቁጥር 7 ላይ ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ፣ ይህም ከብዙ ዘመን በኋላ በዳዊት በኩል በማ በኩል ምዕራፍ 95 ሲጠቅስ ማለት ነው። ይኸው ስሙ በኢየሱስ ስም አይናችሁ ይከፈት። ምዕራፍ 4 ቁጥር 7 ነው። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ዛሬ ብሎ እንደገና አንድ ቀን ምን አረገ? ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ድምጹን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው። ኢያሱ ረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለ ሌላ ረፍት ባልተናገረ ነበር። ስለዚህ እግዚአብሔር ሌላ ቀን ይቀጥራል፣ ሌላ የረፍት ጊዜ ይቀጥራል፣ ስለ ሌላ ረፍት ያወራል። እነዚህ ሰዎች ግን የት ነው ያሉት? የተስፋይቱ ምድር ነው። ደጋግሜ እንዳልኳችሁ እነዚህ ሰዎች ግን የሰንበትን ረፍት እየጠበቁ ነው ያሉት። ግን እግዚአብሔር ስለ ሌላ ረፍት ያወራል። ስለ ሌላ ረፍት ሲያወራ አሁን ይወላችሁ የሪፕሌስመንት ቲዮሎጂ ቀዳዳ ነው ሁሌ የሚፈልገው የትክ አስተምሮ ማለት ነው። ቤተክርስቲያን እስራኤልን ተክታለች የሚሉ የእስራኤል ጥቅሶች ሁሉ ለቤተክርስቲያን ተሰጥተዋል የሚሉ እኛንን አሁን የእግዚአብሔር እስራኤል ብለው የሚያምኑ ሰዎች ሁልጊዜም እንዲህ አይነት ቀዳዳ ሲያገኙ ሾልከው ይገቡና ሐሳባቸውን በዛ በኩል ነው ሊያወጡ የሚፈልጉት። ምን ይላሉ? ዛሬ ብሎ እግዚአብሔር ሌላ ቀን ቀጠረ። ስለዚህ እግዚአብሔር አንድ ሌላ የረፍት ቀን አዘጋጅቷል። ያ የረፍት ቀን መቼ ነው? እሁድ ነው ይሏቸዋል። ለዚህ ነው ሰንበትን ከቅዳሜ ወዴት የቀየር ነው? ወደ እሁድ የቀየር ነው። ያለፉትን ያልሰማችሁ ሰዎች ሲሰሙ ነው በጣም ይገባችሁ። አሁን ምክንያቱም የሚደግፋቸው ጥቅስ ስለሚፈልጉ ሁሌም አንዱ አሁን ሰሞኑን ሳጠና በጣም የገረመኝ ዛሬ የሚለው ቃል ይሄ አዲስ ሰንበት ነው። ምክንያቱም ስለ ዛሬ ዮም ብሎ ስለ አንድ ቀን ስለሚያወራ ብለው ይላሉ። ግን በጣም የተደነኩት ይኸውላችሁ በጣም የተደነኩት ይሄንን የምትጽፉ ሰዎች ጻፉና እቤታችሁ ሄዳችሁ ማታ ዝም ብላችሁ በጎግል ማየት ትችላላችሁ፣ ታገኙታላችሁ። ሚሽናህ ታሚድ ሚሽናህ በሉና ከዛ ስፔስ አድርጋችሁ ታሚድ 7:4 ላይ ሚሽናህ ታሚድ 7:4 ላይ በጣም አስደናቂ ሰፊ ሐሳብ አለ። ይሄ ሚሽናህ ታሚድ 7:4 ላይ ማለት ምዕራፍ 7 ቁጥር 4 ላይ የምታገኙት ሐሳብ እንደዚህ የሚል ነው። አንደኛ ሰንበት የዘላለም እረፍት ወይንም የዘላለም ሰንበት ቅምሻ ናት ይላል። የዘላለም እረፍት ቅምሻ ናት። እግዚአብሔር ዘፍጥረት 2 አሁን ሄዳችሁ ዛ ሚሽናህ ታሚድ 7:4 ላይ ስታነቡ የምታገኙት እግዚአብሔር በዘፍጥረት 2 ቁጥር 2 እና 3 ላይ ስለ ሰባተኛው ቀን ሲናገር መሸም ነጋም ምን አይልም። ከኔ ጋር ያላችሁ አንደኛው ቀን ምን ብሏል? መሽቷል፣ ነግቷል። ሁለተኛውስ ቀን መሽቷል። ሶስተኛውም አራተኛውም አምስተኛውም ስድስተኛውም ቀን መሽተው ነግተዋል። ከዛ ነው አንድ ቀን የተባሉት። ሰባተኛውን ግን መሸነጋ አይልም። ስለዚህ ሰባተኛውን ቀን እግዚአብሔር የዘላለም እንዲሆን ፈልጎ ነበር ነው። አሁን ሚሽናህ ታሚድ 7:4 የሚነግራችሁ የዘላለም እንዲሆን ፈልጎ ነበር። በመሃል ምን ተፈጠረ? አዳም ሚስ አረገ አይደለም? በነገራችን ላይ 8ኛ ቀን መጣ አይላችሁ። 7ኛው ቀን አልመሸም አልነጋም። 7ኛው ቀን ምንድነው? ሻባት ነው። የሰው ልጅ ከዛ በኋላ አንደኛ ቀን ሁለተኛ ቀን እንዲኖረው አልፈለገም ነበር እግዚአብሔር ኦሪጅን ላይ። ልክ በኢየሱስ ስም አይናችሁ ይከፈት። ልክ እግዚአብሔር በመጀመሪያ አንድ ወንድና አንድ ሴት አድርጎ ምን አደረጋቸው? ፈጠራቸው። አንድ ወንድ ስንት ሚስት እንዲኖረው ነው ያደረገው? አንድ ሚስት ስንት ባል እንዲኖራት? አንድ ብቻ እንዲኖራት ነው ያደረገው። በሕጉ ላይ ግን በኋላ ሙሴ ማንም ሰው ሚስቱን መፍታት ከፈለገ የፍቺ ወረቀቷ ምን ይበላል? ይስጣት ብሎ ተናገረ። በማናቸውም ምክንያት ቢሆን ይላል። በማናቸውም ጨው አብዝተሻል፣ ስለዚህ ዛሬ ምን ብዬሻለሁ? ፈትቼሻለሁ ብሎ ከጻፈላት ያንን ወረቀት ከያዘች በቃ ተፈታች ማለት ነው። ኢየሱስን መተው ይሄንን ሲጠቅሱበት ከመጀመሪያ ግን እኮ
ኦሪጂን ላይ እንዲህ አልነበረም አለ። መጀመሪያ የእግዚአብሔር ሐሳብ የልቡ ሐሳብ መጀመሪያ አንድ ወንድና ስንት ሰው ወንድ የሚያስፈልገው 3 ሚስት ቢሆን አንድ አዳም ስንት ሔዋን ይኖር ነበር? 3 ይኖር ነበር። ግን እንደሱ አላረገም እግዚአብሔር። ሴት የሚያስፈልጋት 3 ባል ቢሆን አንድ ሔዋንና 3 አዳም ይኖር ነበር። ግን አንድ አዳም አንድ ሔዋን። ማንኛውም ባልና ሚስት እንዲኖረው የሚፈለገው ኮንሰፕት ይሄ ነው። በምድር ላይ ለኔ ሚስት ልትሆን የምትችል ስንት ነች? አንድ ናት። እሷንም እንብያታለሁ፣ አግብቻታለሁ። ኢየሱስ ጌታ ነው። ይኸውላችሁ ስለ ሰንበትም ኦሪጂን ላይ የነበረው የእግዚአብሔር ሐሳብ ምንድን ነው? 7 አልቆ ከዛም በኋላ 1 እየተባለ 2 እየተባለ 3 እየተባለ ከዛ መልሶ 7 እንዲመጣ አልነበረም። ለምን? 7ኛው ቀን ሳይመሽና ሳይነጋ ነበረ ይኖሩ የነበረው። እግዚአብሔር ኤደን ገነት እየመጣ ከአዳም ጋር ያወራ የነበረው ወደ 1ኛ ቀን 2ኛ ቀን እየተመለሰ አይደለም። እዛ 7ኛ ቀን ውስጥ ነበር። አዳምና ሔዋን የሳቱት ራሱ ምን ውስጥ ነው? እዛ ሰንበት ውስጥ ነው። እረፍት ውስጥ ነው። እዛ ሻባት ውስጥ ነው። ከዛስ ውድቀት የሚባል ነገር ሲመጣ አይናችሁ ይከፈት። ያው ውድቀት የሚባል ነገር ሲመጣ እግዚአብሔር ለአዳም የነበረው ቶት ተቀየረ። አሁን አለው በላብህና በወዝህ ጥረህ ግረህ ምን ትላለህ? ትበላለህ። ምድር ደግሞ እሾክና ሜኬላ ታበቅ። ስራ የሚባል ላብ የሚባል ወዝ የሚባል መጣር መጋር የሚባል ነገር የመጣው ከውድቀት በኋላ ነው። ኦኬ ወላችሁ ከውድቀት በኋላ መስራት፣ መልፋት፣ ላብ፣ ጥረት፣ ግረት ሲመጣ ሰንበት ውስጥ ያንን ማድረግ አይቻልም። እግዚአብሔር ሰንበትን ምን ብሎ ስላለው አያችሁ፣ ስለባረከው ስለቀደሰው የረፍት ቀን ስላረገው 7ኛው ቀን ላይ መስራት አችልም። ስለዚህ ላይፍ ሰርክል ወደ መሆን መጣች። ወደ 1ኛ ቀን ተመለሰ አዳም፣ ወደ 2ኛ ቀን ተመለሰ። በነገራችን ላይ የኔን ቶት አይደለም እነግራችሁ፣ ከክርስቶስ በፊት የነበሩ ራባዮች አሁን በነገርኳችሁ በሚሽኔ ታሚድ 7:4 ላይ ብታነቡ ጉግል ውስጥ ገብታችሁ የምታገኙትን ነው የምነግራችሁ። 7ኛው ቀን እግዚአብሔር የፍጥረት ሁሉ ዘላለም እንዲሆን ነበር ሐሳቡ። ውድቀት ግን 7ኛውም ቀን ዘጋውና ወደ 1 ቀን መለሰን። እግዚአብሔር መጥቶ ለእስራኤል ልጆች 7ኛውን ቀን ጠብቁ ቀድሱ ሲል አሁን ይሄ የዕብራዊ ጸሐፊ አይሁድ ነው አይደለም? ይሄን ቶት ያውቃል። ቢፎር ክራይስት የነበረ ቶት ነው። ይወላችሁ አለ ዳዊት እኮ ስለ ሌላ እረፍት ያወራል፣ ስለ ሰንበት አይደለም። ስለ ሰንበትማ ብሎ ስለ 7ኛው ቀን እግዚአብሔር ከሰራው ስራ ሁሉ በ7ኛው ቀን አረፈ ተብሎ ተጽፏል። ስለ ሌላ እረፍት ግን ያወራል። ያንን እረፍት እንዴት እንደሚረዱት ታውቃላችሁ? ያ እረፍት ምን ማለት እንደሆነ የሚመጣው ሐዳሽ ኦላም አዲሱ ዓለም 1ኛና 2ኛ ቀን የለውም። 3ኛ፣ 4ኛ፣ 5ኛ ቀን የለውም። የሚመጣው ዓለም ሻባት ነው ራሱ፣ ሰንበት ነው ራሱ ነው የሚሉት። እሺ የዕብራዊ ጸሐፊ በዚህ አስተሳሰብ የተጠመቀ እንደሆነ በምን እናውቃለን? ዕብራውያን 4:9 ምን ይላል? ይኸው ተመልከቱ። በጣም እኮ ግልጽ እኮ ነው። ዕብራውያን 4:9 ምንድን ነው የሚለው? ስለዚህ የሰንበት ረፍት ለእግዚአብሔር ሕዝብ ገና በሉ እስቲ። ይህን ትርጉም ወደው አዲሱን ይችን ስለጨመረ ነው። ገና ምን ብሎላቸዋል? ቀርቶላቸዋል። አንዳንድ ሰዎች ቀርቶላቸዋል የሚለውን በጣም ትንሽ እንኳን ፈቅ ብለው ማጥናት ስለማይወዱ በቃ ሰንበት ቀርቷል ይላሉ። ግን የሚለው ምንድን ነው? አሁን በፊትኛ ቤት ውስጥ ብዙ ሆነን ስላደግን ለምሳሌ እኛ አስቀርልኝ እሺ ምግቡን ካልኩ ምን ማለቴ ነው? በቃ ምግብ የሚባል እዚህ ቤት ይቋረጥ ማለቴ ነው? አትጨርሰው፣ አስቀርልኝ፣ ለእኔ አስተርፍልኝ ማለት ነው። ዮሴ ሳባቲሞስ የሚል የግሪክ ቃል ነው እዚህ ቦታ ላይ የሚጠቀመው ለሰንበት የሚጠቀመው። ይኸውላችሁ ይሄ ሳባቲሞስ ስለ ሰንበት ስለ ቀኑ ብቻ አይደለም፣ በሰንበት ቀን ስለሚገኘው እረፍትና በዚያ ስለታዘዘው ትእዛዝ ፍጻሜ ነው የሚያወራው። የዕብራዊ ጸሐፊ ምን እንደሚል ታውቃላችሁ? በኢየሱስ ስም አይናችሁ ይከፈት። ቁጥር 1 ተመልከቱ ምን እንደሚል ዕብራውያን ምዕራፍ 4 ቁጥር 1 እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ሳይበቃ እንዳይቀር ተጠንቀቁ።
ለነዚያ እንደተሰበከ ለኛም ደግሞ የምስራቹ ቃል ተሰብኳልና ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋዱት አልተቀማቸውም። እኛ ግን ያመንነው ወደዚህ አረፍት ገብተናል ነው እንገባለን? ንገሩኝ። እንገባለን ወደፊት ነው አሁን ነው? አንድም ሰው አሁን ካነበብኩት ከምዕራፍ 3 ከቁጥር 7 እስከ ምዕራፍ 4 ቁጥር 11 ድረስ ሄዶ አረፍት ውስጥ ነን ብሎ የጻፈበትን አያሳየኝ። ብዙ ጊዜ ግን የምንሰበከው ኦሬዲ የት ገብተናል? አረፍት ውስጥ ገብተናል የሚል ነው። አልገባንም ነው የሚለው። እንደውም እነዛ በምድረ በዳ ባለማመናቸው ምክንያት እንደቀሩ ወደ ኢያሱ ወዳስገባው አረፍት ያልገቡ አሉ አይደለም? ወደዛ ሳይገቡ ባለማመን ምክንያት እንደቀሩ ከናንተም አንዳንዶቻችሁ ወደዛ አረፍት ሳትገቡ እንዳትቀሩ እንፍራ እንደሚል ታውቃላችሁ? እንፍራ ይላል። ለምን? ገና አልገባንም። ስለዚህ እየተወራ ያለው ስለ ሰባተኛው ቀን ሰንበት ብቻ ሳይሆን እግዚአብሔር ኦሪጂን ላይ ምዕራፍ 2 ላይ ስለነበረው ስለ ዘላለም እረፍት ነው የሚያወራው። ያ መቼ ነው? ጁዳይዝሞቹ ምን ብለው መሰላችሁ የሚረዱት? የአይሁድ ራባዮች ባይዘው በጣም በፍቅር ወድቅ ያለው ከነሱ ጋር እነሱ ምን ብለው እንደሚረዱት ታውቃላችሁ? መሲሁ ተመልሶ ሲመጣ የሚያቋቁማት መንግስት አለች። እዛ መንግስት ውስጥ ሰዎች የሚኖሩት ሻባት ውስጥ ነው። ህይወት ራሱ ምን ይሆናል? ሻባት ይሆናል። ጥረህ ግረህ ወዝ ላብ ምናምን የሚባለው ነገር ምን ይላል? ይቆማል። ያ ማለት ምንድነው? 6 ቀን እየሰራህ 7ኛውን ቀን ታርፋለህ አይደለም የእግዚአብሔር እቅድ። እሱን ያመጣው ውድቀት ነው። ፍጥረት ሁሉ በምጥ ተይዞ ነው ያለው አለ ጳውሎስ። መዋጀትም ፈልጎ ነው ያለው እስካሁን። ያም የሆነው ሲገለጡ ነው ይላል። የእግዚአብሔር ልጆች ሲገለጡ አያችሁ። ፍጥረት ሁሉ በምጥ እንዳለ እናውቃለን። በምጥ ነው እስካሁን ያለው ፍጥረት ይላል። ለምን? ከአዳም የተነሳ ምድር የተረገመው። እግዚአብሔር አዳምን እንኳን ረገመው። ካንተ የተነሳ ምድር የተረገመች ፍጥረት እኮ ታውቃላችሁ በርግማን ውስጥ ነው ያለው። አሁንም ኢየሱስ ክርስቶስ መጥቶ ስለሞተ ፍጥረት ከዛ እርግማን ነፃ አልወጣም ገና። ይኸው ቸነፈር ምን የምታዩት ግልጽ ነው። ምንም ጥቅስ እኮ አይፈልግም። ያንን ዴሊቨራንስ የሚያመጣበት ጊዜ አለ። ጁዳይዝሞቹ ምን ይላሉ? መሲሐችን ሲመጣ ኢየሱስን እኮ መሲህ አይደለም ብለው የሚሉበት ምክንያት ምንድነው? የት አለ ነው የሚሉ? የት አለ ትንቢቱ? የት አለ የተፈጸመው? ሰላም በምድር ላይ መች መጣ? ፍጥረት ከባርነት መቼ ነፃ ወጣ? ሄዳችሁ ይትምሽ ነን። ፍጥረት ከባርነት ነፃ የሚወጣበት ጊዜ ይመጣል። የት አለ ነፃ የወጣው? እንዳልኳችሁ ደግሞ አንዳንድ በስተት የተረዷቸው ነገሮች አሉ። ኢየሱስማ እንደውም እኮ ሐሰተኛውን ነው ሊመስል የሚችለው ብለው ይሏቸዋል። መጽሐፍ ቅዱሳችን ግን በስነ ስርዓት ስትመረምሩ ኢየሱስ ክርስቶስ አሁን የመጣው ስለኛ የኃጢአታችንን ዕዳ ሊከፍል ነው። ተመልሶ ግን ሲመጣ እንደዚህ በጥፊ እንደሚመታው እንደ ቅልስልሱ ኢየሱስ ሆኖ አይመጣም። ከፊቱ ተራሮች ሳይቀሩ ይሸሻሉ። ተመልሶ ሲመጣ የወጉት ሁሉ ምን ይሉታል? ያዩታል። እና ስለሱ ዋይ ዋይ ይላሉ። እና እንደዚህ ዝም ብለ ሲምፕሊ የምትቀርበው አይደለም ሆኖ የሚመጣው። ሲመጣ መንግስቱን ቤት ነው የሚያስቀምጠው። በኢየሩሳሌም በእስራኤል ያደርጋል። ምድርን ሁሉ የሚገዛው የት ሆኖ ነው? ሕግ ከጽዮን ይወጣል። አያችሁ? አሕዛብን ሁሉ በብረት በትር ይላቸዋል፣ ይገዛቸዋል የተባለው ገና እኮ አልተፈጸመም። ይሄ ይመጣል። ሲመጣ ግን እኛ ብቻ አይደለንም፣ ፍጥረት ራሱ ከባርነት ምን ይላል? ነፃ ይወጣል። ሰንበት ይሆናል። ኢየሱስ ጌታ ነው። ስለዚህ ይኸውላችሁ ስለ 3 ሰንበት ነው የሚያወራው። ስለ 3 ረፍት ማለት ነው የሚያወራው። አንደኛው ስለ ምንድን ነው አልኳችሁ? ስለ ከነዓን ነው። ከነዓን ግን አላሳረፋቸውም አባቶችን አይደለም የሚለው። ኢያሱ አሳርፏቸውማ ቢሆን ኖሮ ዳዊት ከ450 ዓመት በኋላ መጥቶ ስለ ሌላ ረፍት እንዴት ያወራል? ስለ ሌላ ቀን ቀጠሮ እንዴት ይይዛል? የነቢያትን መጽሐፍ ስታነቡ በጣም በጥንቃቄ ካነበባችሁ በዚያን ቀን እንዲሆናል፣ በዚያን ቀን የሚለው የሆነ 24 ሰዓት ማለቱ አይደለም። የእግዚአብሔር ሰንበት ሲመጣ፣ የእግዚአብሔር ረፍት ሲመጣ የምንኖረው ቀን እየቆጠረ እንዳይመስላችሁ። የራእይ ጸሐፊ ሲነግረን ፀሐይ አይደለም፣ አሁን ፀሐይ አይደለ ቀን የሚያስቆጥረን ፀሐይ አይደለም፣ በጉ ራሱ ምን ይሆናል? ብርሃናቸው ይሆናል ይላል። ስለዚህ በቀን ቆጠራ ውስጥ አይደለም ኢተርናላችንን የምናሳልፈው፣ ሰንበት ውስጥ ነው የምናልፈው። ስለዚህ እንደውም ለእግዚአብሔር ሕዝቦች ሰንበት ገና እኮ ነው፣ ተጠብቆ ያለ ነገር ነው ሐሳቡ።
ሰባተኛው ቀን ተሽሯል አልተሻረም አለ የለም ሐሳቡም የለም እዚህ ውስጥ። ሞር ቤታችሁ ደግሞ ብታጠኑት እኔ የምላችሁን ሐሳብ ሞር እንደምትረዱት በእርግጠኝነት ነው የምነግራችሁ። ለምንድን ነው ይሄንን የሚላቸው? እነዚህን ሰዎች ለምንድን ነው ይሄንን የሚላቸው? የዕብራይ መልእክት ተደራሲ ሰዎች፣ የዕብራይ መልእክት የሚጻፍላቸው ሰዎች ያሉበት ባክግራውንድ ያሉበት ህይወት ምን የሚል ነው? ከክርስትናቸው ጌታ ኢየሱስ ክርስቶስ እሱ መሲህ ነው ብለው ከመቀበላቸው የተነሳ ከአይሁድ ማህበረሰብ ውስጥ መገለል ደርሶባቸዋል፣ መገፋት ደርሶባቸዋል እና የንብረት ንጥቂያ ደርሶባቸዋል። በጣም ታላላቅ የሆነ ማዕበልና ወጀብ በህይወታቸው አልፏል ከእምነታቸው የተነሳ። ስለዚህ አንዱ የነበረባቸው ቻሌንጅ ምንድነው? ኢየሱስ ክርስቶስ እውነተኛው መሲህ ቢሆን ኖሮ በምድር ላይ የታለ እረፍት ይመጣ ነበር። እረፍት የታለ የመጣው መቼ አረፈን የሚል ቻሌንጅ ይገጥማቸው ነበር እና ያንን አድሬስ ለማድረግ የዕብራይ ጸሐፊ እውነት ነው እዛ እረፍት ውስጥ አልገባንም፣ ግን የሚገርማችሁ ነገር እነዛ ከግብጽ የወጡት ሰዎች ይላል ከግብጽ ወጡ፣ ከናን ግን አልገቡ። ያልገቡበት ምክንያት ምን አለ ማለት ነው ይላል ምዕራፍ 3 አለማመን። ስለዚህ እንፍራ የሚለው ምን ነው ማለት ነው? አለማመን ውስጥ እንዳንሆን እንፍራ። ለምን? አሁን አምነን የጀመርነውን ህይወት እስከ መጨረሻው ይዘነው ካልሄድን እረፍት ውስጥ ምን አንልም አንገባም። ስለዚህ እኛ አሁን እቺ የሚሽኔታ ሚድ 7:4 የሚላት ሐሳብ በጣም ደስ ትለኛለች። ሰንበት የዘላለሙ ሰንበት ምንድናት? ቅምሻ ናት ምትል ጥቅሳለች። ቅምሻ ነው። አሁን ይሄኛው የምንለማመደው እረፍት ቅምሻ ነው። ሙሉ ለሙሉ የምንገባበት ጊዜ ከፊታችን አለ። ማናችንም ግን ከዛ እንዳንጎድል ምን እንበል? እንፍራ። አለማመንን እንፍራ፣ እንጠንቀቅ ይላል። እንትጋም ይላል። ዳተኞች እንዳንሆን እንትጋ ይላል። የት ውስጥ ለመግባት? እግዚአብሔር እረፍቴ ያለው እዛ ዘላለም እረፍት ውስጥ ለመግባት። ኢየሱስ ጌታ ነው። ይሄ የዕብራውያን መልእክት ሐሳብ ሰባተኛው ቀን ተሽሯል የሚል ሳይሆን እግዚአብሔር በሰባተኛው ቀን አርፏል። እስካሁን ድረስም ደግሞ እግዚአብሔር ያለው የት ነው? እዛ እረፍት ውስጥ ነው። እግዚአብሔር አሁን ፀሐይ ጨረቃ ምናምን እየሰራ አይደለም። ተመልሶ መጥቶ የሆነ ነገር ሲያድቦለቡል አታገኙትም። ኦልሬዲ ያለው ስንተኛው ቀን ውስጥ ነው? እሱ ሰባተኛው ቀን ውስጥ ነው። ግን እግዚአብሔር ያንን የማን ነው ብሎ ይዞታል? አሁን የኔ ቀን ነው ብሎ ይዞታል ሰባተኛውን። በምድር ላይ የዛ ምሳሌ የሆነውን ምን ሰጠን? ሰንበትን ሰጠን። ሰንበትን ስናከብር፣ ሰንበትን ስንጠብቅ ምን እያልን ነው? የእግዚአብሔር እረፍት ውስጥ ለመግባት ተጠብቆልኛል፣ የእግዚአብሔር እረፍት ውስጥ ገብቼ የምኖር ሰው ነኝ እንድንል ነው። ሃሌሉያ። ሕግ ሆኖ ዘጸአት 20 ላይ ሳምንት እንመለስበታለን፣ ዛሬ ሰፊ ሐሳብ ስለሆነ። ሕግ ሆኖ ዘጸአት 20 ላይ ከመሰጠቱ በፊት እግዚአብሔር ራሱ ሰማይ መና ሲያወርድላቸው መቼ ነበር የሚያወርድላቸው? ከሰኞ እስከ አርብ ማታ፣ ከእሁድ እስከ አርብ ማታ ባለው ጊዜ ነው። ከአርብ ማታ እስከ ቅዳሜ ማታ መና ራሱ ምን አይልም አይወርድም። ሰማይ ራሱ ምን ውስጥ ስለሆነ? ሰንበት ውስጥ ስለሆነ፣ እረፍት ውስጥ ስለሆነ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። በእኛ የጊዜ ካላንደር በዚህ በሶላር ሲስተማችን ውስጥ ሲመጣ እግዚአብሔር ሰባተኛውን ቀን እንድናስብ፣ እንድንቀድስ፣ እንድንጠብቅ አዞናል። ስለዚህ እሸቱ በሰባተኛው ቀን ግን አሁን እኛ ጴንጤዎች ነን፣ አማኞች ነን። በሰባተኛው ቀን ብቻ ነው ወይ እግዚአብሔርን የምናመልከው? ምክንያቱም አንዳንድ ሰዎች ምን ይላሉ? ስማ እኔ ሰንበት ጠብቄ አይደለም እግዚአብሔርን ምን እምለው እማመሰግነው ወይንም እማመልከው፣ በእያንዳንዱ ቀን ምን አደርገዋለሁ? አመልከዋለሁ። እና ስለዚህ እኔ ሰንበት ጠብቄ የማከብረው እግዚአብሔር የለ። ጥሩ ነው፣ ሐሳቡ ደስ ይላል፣ መንፈሳዊ ያለበት ይመስላል። ነገር ግን ይሄ ቶት አሁን በነገርኳችሁ ሚሽና ላይ በዛው ስታጠኑ በደንብ እንድታገኙት ይኸውላችሁ የሳምንቱ ቀናት መዝሙር ይላል። አሁን ማንብላችሁ እኔ በራሴ አማርኛ የተረጎምኩትን ነው። የሳምንቱ ቀናት መዝሙር ይላል። ይሄ መዝሙር በሰንበት ቀን ብቻ ሳይሆን በሌላም ቀናት ውስጥ እግዚአብሔርን እንዴት እንደሚያመልኩ የተዘረዘረበት ነው። በሳምንቱ መጀመሪያ ቀን ወይም እሁድ ሌዋውያን የሚዘምሩት መዝሙር ተብሎ
ያስቀመጠው መዝሙር 24 ነው። መዝሙር 24 ምድርና በእርሷ ያለው ሁሉ የእግዚአብሔር ናቸው፣ ዓለምን በእርሷ የሚኖሩ ሁሉ የእሱ ናቸው የሚል መዝሙር ነው። መቼ ነው ይህን የሚዘምሩት? እሁድ በሁለተኛው ቀን ወይም ሰኞ የሚዘምሩት መዝሙረ ዳዊት ምዕራፍ 48 ነው። እግዚአብሔር ታላቅ ነው፣ በአምላካችን ከተማ በቅዱስ ተራራው ምስጋናው ብዙ ነው የሚል መዝሙር ነው። በሶስተኛ ቀን ወይም ማክሰኞ የሚዘምሩት መዝሙረ ዳዊት ምዕራፍ 82 ነው። እሱም እግዚአብሔር በአማልክት ማህበር ቆመ፣ በአማልክት መካከልም ይፈርዳል የሚል መዝሙር ነው። በአራተኛው ቀን በእኛ ረቡዕ ማለት ነው የሚዘምሩት መዝሙረ ዳዊት ምዕራፍ 94 ነው። ይህም የበቀል ቀን አምላክ እግዚአብሔር ሆይ የበቀል አምላክ ሆይ ተገልጠህ እይ የሚለውን መዝሙር ይዘምራሉ። በአምስተኛው ቀን ሐሙስ የሚዘምሩት መዝሙረ ዳዊት 81 ለረዳታችን ለእግዚአብሔር እልል በሉ፣ ለያዕቆብ አምላክ እልል በሉ የሚል መዝሙር ነው። ስድስተኛው ቀን ዓርብ የሚዘምሩት መዝሙረ ዳዊት ምዕራፍ 93 ነው። እግዚአብሔር ነገሰ ጌትነትንም ለበሰ የሚል ነው። የሰንበት ቀን የሚዘመረው መዝሙሩና ትርጉሙ በሰንበት ቀን ቅዳሜ የሚዘምሩት መዝሙረ ዳዊት ምዕራፍ 92 እና ምዕራፍ 95 ነው። ሰማችሁ? ይህም ለሰንበት ቀን የሚሆን የምስጋና መዝሙር ይላል። ራሱ ምዕራፍ 92ን ስታዩት ወደ ረፍቴ አይገቡም የሚለውን ደግሞ ምዕራፍ 95ን በዛን ቀን ያነባሉ። ምንድነው? የሰርክ የሚባል መስዋዕት አለ በቤተ መቅደስ ውስጥ። ያ ቤተ መቅደሱ ሲፈርስ ስለቆመ አሁን በምኩራብ ይሄ ተተክቷል እና ህዝብ ባይሰበሰብ እንኳን በእያንዳንዱ ቀን የምኩራቡ ራባይ ወይንም ደግሞ የዛ የተመደበው መሪ ወይም የምኩራብ አለቃ ይላል አዲስ ኪዳን እየገባ እነዚህ መዝሙሮች በየቀኑ ያነባል። ለየቀኑ የተመደቡ አሉ ልክ እንደ ፓራሻ። ስለዚህ ሰንበትን መጠበቅ በሰንበት ቀን ተሰብስቦ ማምለክ ማለት ሌሎቹን ቀናቶች እንደፈለጉ መሆን አለማምለክ ማለት አይደለም። እግዚአብሔር የሰጠንን ረፍት የምናስብበት ነው። እሸቱ ሰንበትን ስንጠብቅ ወይንም ሰንበትን ስናከብር ምን እያልን ነው? አንደኛ የምድርና የሰማይ ፈጣሪ ማን እያልን ነው? እግዚአብሔር ነው እያልን ነው። ምድርና ሞላዋን በሁሉ ያለውን የፈጠረው እግዚአብሔር ነው እያልን ነው። ሁለተኛ ደግሞ ከባርነት ምድር ያወጣው እኔ እንደሆነ ታውቅ ዘንድ ሰንበትን ምን በል ጠብቅ ይላል። እንደገና ደግሞ የምቀድስህ አምላክህ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ ሰንበትን ምን በል ጠብቅ ይላል። እነዚህን ሳምንት በደንብ መተን እናያቸዋለን። ለዛሬ ግን በሰንበት ቀን የሚነበበውን መዝሙር 92ን ሁላችን እናወጣና እሱን አንብበን መዝሙረ ዳዊት ምዕራፍ 92 ራሱ መግቢያው የሰንበት ቀን የሚዘመር መዝሙር ይላል። አዲሱ ትርጉም እንደሱ ይላል አይደለም? መጽሐፋችሁ ላይ ይላል። ምን ይላል እንዳለ? በሰንበት ቀን የሚዘመር። ስለዚህ ኢየሱስ ቆይ ስሙኝ ይችላልና አንብበን ነው የምንጨርሰው ብያለሁ። ኢየሱስ ከመምጣቱ በፊት ነው ወይስ በኋላ ነው ይሄ ክፍል የተጻፈው? ማሰብ አለባችሁ ለመናገር። ኢየሱስ ከመምጣቱ በፊት ነው ወይስ በፊት አይደለም የተጻፈው? ዳዊት ነው የሚቀድመው? ኢየሱስ ነው በእድሜ በመምጣት በዘመን ዳዊት ነው። ኢየሱስ ምን አይነት ልማድ ነበረው ይላል መጽሐፍ? ወደ ምኩራብ ይገባ ነበር አይደለም? በየሰንበቱ ኢየሱስ ሰንበት ብሎ ምኩራብ ሲሄድ እድሜውን ሙሉ ማለት ነው ሰንበት ነው ብሎ ምኩራብ ሲሄድ አንድ አብሮ ሊዘምር የሚችለው መዝሙር ምንድን ነው ማለት ነው? ግልጽ አይደለም? የምን መዝሙር ነው ይላል? በሰንበት ቀን። ስለዚህ ኢየሱስ ለምሳሌ ከስንት ዓመቱ ድረስ ጀምሮ ሊሄድ ይችላል ምኩራብ? ኦፊሻሊ 12 ዓመት ሲሆነው ባር ሚጽፋ ይፈጽማል። ኢየሩሳሌም መተው እንዳረጉለት ማለት ነው። ከዛን ጊዜ በኋላ ኦፊሻሊ ሄዶ ማንበብም መካፈል ሙሉ ሰው ነው ተብሎ ስለሚታሰብ መሄድ ብቻ ሳይሆን መካፈል ይጀምራል። ግን ከልጅነቱ ጀምሮ ነው የሚሄደው። ግን ከ12 ዓመቱ ጀምሮ ነው የሄደው ብንል እንኳን እስከ 33 ዓመቱ ድረስ ስንቴ ሊሄድ ይችላል? ስንት ዓመት ነው? ወደ 19 ዓመት አይደለም 21 ዓመት 21 ጊዜ 52 ማለት ነው። እዛ ሲሄድ ሁሉ ጊዜም አንድ ከሚዘመሩ ከማይቀሩ መዝሙሮች ማለት ነው ባይዘው ይሄ አሁንም ከፍታችሁ ዩቲዩብ ውስጥ የሲናጎግ ወይም የምኩራብ የቤተ ክህነት ፕሮግራም ብትካፈሉ አንዱ የሚዘመረው መዝሙር ይሄ ነው። ስለዚህ ኢየሱስ ይሄን በተደጋጋሚ እነ ጳውሎስ ይሄን በተደጋጋሚ ዘምረውታል። ሃሌሉያ። መዝሙሩ እንደዚህ ይላል።
እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ መዘመር ጥሩ ነው። ምሕረትህን በማለዳ ታማኝነትህን በሌሊት ማወጅ መልካም ነው። 10 አውታር ባለው በበገና በመሰንቆ ቅኝት ታጅቦ ማወጅ ጥሩ ነው። እግዚአብሔር ሆይ በሥራህ ደስ ስለተሰኘው ስለ እጅ ሥራ በደስታ ዘምራለሁ። እግዚአብሔር ሆይ ሥራ እንዴት ታላቅ ነው፣ ሐሳብህስ ምንኛ ጥልቅ ነው። እዚህ ጋር ላስታውሳችሁ የተቀደሰ ጉባኤ አርጉት ብሏል ሰንበትን። ስለዚህ የእስራኤል ልጆች ሁሉ በሰንበት የት ይሄዳሉ? አንዱ የሚያደርጉት መዝሙር ምን ማድረግ ነው? መዘመር ነው። ቁጥር 5 እንድገመውና ቁጥር 6 ግን እናንተ ብቻችሁን ታነቡታላችሁ፣ እኔ አይነበብልኝም። ቁጥር 5 እንድገመው። እግዚአብሔር ሆይ ስራህ እንዴት ታላቅ ነው፣ ሐሳብህስ ምን ያህል ጥልቅ ነው። ቁጥር 6 እናንተ አንብቡት እስኪ። መጽሐፉ ነው የሚለው፣ ችግር የለም በማይክ ከምለው እኮ ነው። ቁጥር 6 እስኪ አንዴ አንብቡት። ይኸው ስሙ። ቁጥር 5 እንድታዩት እኮ ነው። እግዚአብሔር ሆይ ስራህ፣ እግዚአብሔር 6ቱን ቀን ምን አረገ? ፈጠረ አይደለም? ሰራ። ስራህ እንዴት ታላቅ ነው፣ ሐሳብስ ምን ያህል ጥልቅ ነው። ይሄንን የት ሆነው ነው የሚሉት? ምኩራብ ውስጥ። በምን ቀን? በሰንበት ቀን ነው የሚሉት እኮ። ችግር ግን አለ። የእግዚአብሔርን ድንቅ ስራ፣ ታላቅ ስራ የማያስተውል ሰው አለ። አንደኛ ምን ይሆነ? ደነስ ሰው ግን ይህንን ምን አይልም፣ አያውቅም። ነውላላ አስተውሎ በኢየሱስም አንደነዝዝም። ያን ወልል መንፈስ ይመታ። ክፉዎች እንደ ሳር ቢበቅሉ፣ ክፉ አድራጊዎች ቢለመልሙ ለዘላለም ይጠፋሉ። እግዚአብሔር ሆይ አንተ ግን ለዘላለም ልዑል ነህ። ጠላቶችህ እግዚአብሔር ሆይ ጠላቶችህ ይጠፋሉና ክፉ አድራጊዎችም ሁሉ ይበተናሉ። የኔን ቀንድ ግን እንደ አውራሪስ ቀንድ ከፍ ከፍ አደረከው፣ በለጋ ዘይት አረሰረስከኝ። ኤቭሪ ሰንበት ነው የሚዘመረው። ቁጥር 11 አይኖቼ የባላንጦቼን ውድቀት አዩ፣ ጆሮቼ የክፉ ጠላቶቼን ድቀት ሰሙ። ይቺ በጣም የምትወደድ ነች። ጻድቃን እንደ ዘንባባ ይንሰራፋሉ፣ እንደ ሊባኖስ ዝግባ ይንሸረጋ። ፕሬዝ ጋድ። በእግዚአብሔር ቤት ተተክለዋልና ካብራዲያ ጠባ በአምላካችን አደባባይ ምን ይላሉ? ይንሰራፋሉ። እስቲ እንሸረገጋለሁ፣ እንሰራፋለሁ። ባራሳባያ ባረጁ ጊዜ እንኳን ሁሩ ባረጁ ጊዜ እንኳን ያፈራሉ። አርጅተው እንኳን ምን ይላሉ? እንደለመለመና እንደጠነከሩም ይኖራሉ። እስቲ ባረጀው ጊዜ እንኳን በሉ አፈራለሁ በሉ። እስቲ እንደለመለምኩ እንደጠነከርኩ በሉ እኖራለሁ። እግዚአብሔር ትክክለኛ ነው። ይገርማችሁ፣ እርሱ አለቴ ነው፣ በእርሱ ዘንድ እንከን የለም ይላሉ። ሃሌሉያ። በእያንዳንዱ ሰንበት መባል ያለበት ነው። ይሄ በጣም ደስ ያለኝ መሰላችሁ። ጻድቃን እንደ ዘንባባ ይንሰራፋሉ።